ገና የሚለው ቃል የጌታን ልደት አይወክልም። ገና የሚለው ቃል የጌታን ልደት አይወክልም። በገና ስም ይጨፈራል፣ ይጠጣል። በክሪስማስ አሳቦ በኢየሱስ አሳቦ እነኚህን ባህሎች የመደለቂያና የፌሽታና የዘፈንና የጭፈራ ለዘመናት እንደሆነ ታውቃላችሁ። አረቄና ጠላ ዝም ብሎ አይደለም፣ ትርጉም አለው ወዳጅ። ምንድነው መሰላችሁ? ጠላው ትርጉም አለዋል። መጀመሪያ አሻሮ በብረት ምጣድ ላይ ወደዚህ ሲማሰል በእሳት እየተለበለበ ጌታችንን አይሁድ ወደ ግራ ወደ ቀኝ ሰው ከእውነት ሸሽቶ ወዴት ይሄዳል? እንደዚህ በአደባባይ ጊዜ ጠብቆ ይወጣል፣ አይደበቅም። በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው የዳነው። ከዘላለም ሞት የወጣ ነው፣ ሕይወትን ያገኘ ነው። በእኛና በእግዚአብሔር መካከል ያለው ጸብ ግድግዳ የተሻረው በማን ነው? በኢየሱስ ክርስቶስ ነው። መካከለኛችን ማን ነው? ኢየሱስ ክርስቶስ። ሊቀ ካህናታችን ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ አድርጉ፣ ኮሜንት ሴክሽን ላይ ደስ ያላችሁትን ጻፉ። ስሙ ይሄንን ጉድ አይን የተከፈተ ሰው ብቻ የሚያየው ታምር ወገን። ይሄን ታምሪው ሃይላንዱን እንደዚህ ሳረገው ይውላችሁ የማንን ቅርጽ እንደያዘ ይሁን። ሙናፍቃናውን ይሄን ታምር አይደለም ዝም ብሎ ነው ምናምን ብሎ ሊስቁ ይችላሉ። ግን አይኑ የበራለት የኛ ሰው ይሄን ማየት አይከብደውም። እስኪ ኮሜንት ላይ 10 ጊዜ አይቻለው እውነት ነው ወናፍቃን ቅጥል በሉ ምናምን እያላችሁ ኮፒ ሊንክ እያረጋችሁ ጻፉ። አያችሁ ቅርጹን አይታይም? እዚህ ጋር ያው እንደዚህ ራሱ ስታረጉ የሚገርም ታምር ነው። በቃ ዘንድሮ የሚገራርሙ ታምሮችን እያየን ነው። ተረተናል። ክብር ለኢየሱስ ይሁን። አረ ኢየሱስ ከተረት ያድናል። ኑ ወደ ኢየሱስ ሕይወት ወደሚሰጥ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው አይደለም ሙስሊም ነው፣ ኦርቶዶክስ ነው። ስለዚህ ወንጌልን መቃወም ይጠበቅብናል፣ ማስረዳት መቻል አለ። አስጨነቅሽው ሰውየውን። ለዛ እኮ ነው ሰውየውን ተከታተልሽ ሲሻገር ጀምሮ አስጨነቅሽው በጣም። ወንጌል እንደዛ ነው። አንተም እኮ ክርስቲያን ወንጌል ሰውን ማስጨነቅ ምናምን ይፈቅዳል። ለፍጥረት ስበኩ ነው የሚለው። አንተ እውነተኛ ክርስቲያን እኮ ወንጌል ሰብካል። ክርስቲያን ነው እሱ አንገት መስበክ ሌላ ማስጨነቅ ሌላ አይደል? የሰበኩት ምን እንደሆነ ታውቃለህ? እሱ አምላክ አይደለም ማለት አምላክ አይደለም። ኢየሱስ አምላክ አይደለም። የእናንተ ኢየሱስን አላውቅም፣ የኛ ኢየሱስ አምላክ ነው። የእናንተን ኢየሱስ አላውቅም፣ የኛ ኢየሱስ አምላክ ነው። ውሸት ቢሆንማ እንዲህ በአደባባይ አትጨነቅም። እሷ የመሰከረችው እኮ ለሙስሊም ኢየሱስ አምላክ አይደለም ያለው ሙስሊም ነው። መስቀል በአንገት ላይ አንጠልጥሎ ይኸው እንዲናገራል። ይሄ ወንድማችን ደግሞ ጌታ ኢየሱስን አውቃለሁ ይላል፣ ግን ጌታ አይደለም ብሎ ለምናገር ሰው የሚሰበከውን ወንጌል ይቃወማል። ለምን ታስጨንቂያለሽ? በግልጽ ቋንቋ አንተ በኢየሱስ ቦታ ሌላውን ተክተህ እያመለክ ነው። አለቀ። ብቻ ስሙ። አንድ ኢየሱስ ነው ያለው። ዛሬ 2018 አይ እንዴ እናንተ የምታሾፉበት ኢየሱስ ነው፣ ኢየሱስ አይደለም። ምልክት ብለህ ያንጠለጠልከው አንተ ላይ የኛና እናንተ አንድ አይደለም። ወይ ሃይማኖታችን አንድ ነው። ሃይማኖት አይደለም። ወይ ልንገርሽ ስሚኝ፣ አንቺ ብቻ ለምን ታወሪያለሽ? ጴንጤ ስለሆንኩ አልድንም። የሚያድነው በመስቀል ላይ ሞቶ እኮ አንቺ ብቻ ለምን ታወሪያለሽ? አንተም እድል ስጭኛ እንዳው እኮ ሰጥቻለሁ። አሁን ኦርቶዶክስና ጴንጤ አንድ አይነት ሃይማኖት ነው። ሃይማኖት አይደለም ማለት ነው። አይደለም እየነገርኩሽ ነው። ምንድነው ሃይማኖትሽ? እኔ የወንጌል ሰባኪ ነኝ። ወንጌል ምንድነው? ወንጌል ማለት ክርስቶስ ያድናል ማለት ነው። እሺ በላ። ስለዚህ ሃይማኖት የለሽም። ሃይማኖት አይደለም። እኔ ሃይማኖቴ ክርስቶስ። ሃይማኖት የለሽም። ሃይማኖት አይደለም። ሃይማኖት የላችሁም። ሃይማኖት አይደለም። ሃይማኖት ስርዓት እንጂ እኮ ብቻ ስርዓቱም ቢሆን በሆነ ሃይማኖት ስር ነው ያለው። ሃይማኖት የሚያድን ከሆነ ከመሬት ኢሳ ሲወለድ ለምን መጣ? ሃይማኖትና ስርዓት ብቻ ሃይማኖት የላችሁም። ባዳምጠኝ። ሃይማኖትና ስርዓት በቂ ቢሆን ከድንግል መሬት ኢሳ ባልተወለደ ነበረ። ለምን ተወለደ? መሬም ማለት ማርያም መሬም ነው። መሬምም ስሟ ነው በእስልምናና በክርስትና። ለምን ተወለደ? ስለ አንተ ሲል፣ ስለ ዓለም ሕዝብ ሲል። ስለዚህ ያመነ ብቻ ይድናል። ስርዓት በማድረግ የሆነ ስርዓት በመፈጸም በመስገድ ቤተክርስቲያን በምን አትድንም። ይሄን እወቀው፣ አትድንም።
ለምን ቸርች ትሄዳላችሁ? እኛ አምልኮ ለማምለክ እንጂ ለመዳን አልሽ እኮ በማምለክ አይዳንም አልሽ። አይዳንም ልድን አንሄድም። እኛ ልድን አንሄድም። እዚህ ጋር ማምልኮ ማለት እዚህ ጋር ሽንት ቤት ነው። ታዲያ ለምን ትሄዳላችሁ ቸርች? ቸርች የህብረት ማድረጊያ ነው። መዳኛ አይደለም። ለምን ትዘምራላችሁ? ለምን አምልኮ እንጂ አታርጉ አልሽ እኮ። መዘመር አያድንም አልሽ። አምልኮ መሳለም አያድንም። ሄዳ አንገት ላይ ያለ እኮ አያድንም። ያድነው በመስቀል ላይ የሞተው ጌታ ኢየሱስ። እንዴት ደስ ይላል! ክልኩን ክብር ለኢየሱስ ይሁን። ሲያወራ መቼ ፊቱን አላየንም፣ ድምፁን ሰምተናል። ትልቅ ሰው ነው፣ የሚያወራውን እንኳን አያውቅም። ኢቶቻችን አቤት አቤት፣ ጌታ አብዝቶ ይባርካቸው። ቸርች ለመዳን አይደለም የምንሄደው፣ ጌታ ኢየሱስን ተቀብለን ድነናል። ወንድሞች በህብረት መቀመጥ መልካም ስለሆነ ነው። እዛ ውስጥ በረከት ስላለ አምልከን ልንመጣ ጌታ ኢየሱስን በአንድነት ለማምለክ ነው የምንሄደው እንጂ እዛ ድነታችንን አስቀምጠን ከዛ ይሁድ ስንሄድ ይዘን እየመጣን አይደለም። በዚህ እድሜ ይሄ ትልቅ ሰው መቼም አይታችኋል፣ እጁ ላይም ቀለበት አለው። ትልቅ ሰው በዚህ እድሜ እንኳን የሚያወራውን እንኳን አያውቅም። ሃይማኖቴን ይላል። ለክርስቶስ እንኳን ለሃይማኖት ነው እሱ ወግ ነው የሚቆም። ያሳዝናል። ከዚህ ጉድና ወደ ኢየሱስ። አረ እናንተ ተባረኩ። እንላወራ እነሱ ጨርሶ እኮ ነው ያወራው። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ስሙኝ። ከዘላለም ሞት ወደ ሕይወት ከጨለማ ወደ ብርሃን ይመጣል በጌታ መልአክ ወይንስ በጌታ ኖ በእግዚአብሔር ልጅ በኢየሱስ ክርስቶስ? እኛማ በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው የዳነው። ከዘላለም ሞት የወጣ ነው ሕይወትን ያገኘ ነው። በእኛና በእግዚአብሔር መካከል ያለው ጸብ ግድግዳ የተሻረው በማን ነው? በኢየሱስ ክርስቶስ ነው። መካከለኛችን ማን ነው? ኢየሱስ ክርስቶስ። ሊቀ ካህናታችን ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ የጠፋው ልጅነታችንን ያገኘ ነው ከወደቅንበት የተነሳ ነው። በመልአኩ አብሳሪነት በክርስቶስ ኢየሱስ ምን መሆን ሰው መሆን ነው። እግዚአብሔር ይባርክ። በጣም ደስ ያግዛል። እንደዚህ ኢነርጂ ይሄ ወንድማችን ከዚህ በፊት ብዙ ድራማ ይሰራል። ያልተጻፈውን ሰው እንዲያወራ እያደረገ ብዙ ይቸገር ነበር። የዛሬው ተመችቶናል። መካከለኛው ኢየሱስ፣ አዳኝ ኢየሱስ ደስ ብሎናል። አረ እንደዚህ አይነት ድራማ ይደገም። ደስ ብሎናል፣ ተመችቶናል። ክብር ለኢየሱስ አሜን ብለናል። መካከለኛው ኢየሱስ፣ አስታራቂ እሱ፣ አዳኝ እሱ፣ ያስታረቀን እሱ፣ ያዳነን እሱ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ማን በሞተበት ማን ይመለካል? ክብር ለኢየሱስ ይሁን። ሰው አይደለም በልጅ አመካኝቶ ይበሏል አንጉቶ ይባላል። አማርኛ በጣም አታውቁ ከሆነ አላውቅም እንጂ እንግሊዝኛ ስለሆነ በልጅ አሳቦ የራበው ሰው ለልጄ ብሎ እያነጎተ ይበላል እንደሚባለው በክሪስማስ አሳቦ በኢየሱስ አሳቦ እነኚህን በዓሎች የመደለቂያና ይሄ የፌሽታና የዘፈንና የጭፈራ ለዘመናት እንደሆነ ታውቃላችሁና በየአደባባዩና በየብዙ ቦታዎች በጣም ብዙ ነገር ይደረጋልና እኛ ኖ ባለ ልደቱ ኢየሱስ ነው እርሱን እናከብራለን ከተማ መሃል ብለን የተነሳ ነው። እግዚአብሔር የተባረከ ይሁን። ንጉሱ ኢየሱስ ነው። ንጉሱ ኢየሱስ ነው። የሚከበረው ኢየሱስ ነው። ልደት ስለ ኢየሱስ ብቻ ነው፣ ስለ ሌላ ሳይሆን ስለ ኢየሱስ ክርስቶስ አዳኝ የሆነው እኛን ለማዳን የመጣው ስለ እርሱ ብቻ ስለሆነ እሱን በቃ ክሌም እናደርጋለን እና እግዚአብሔር ቢረዳን እንደዚህ ስርዓት ባለው መልኩ ለማድረግ እንሞክራለን። በዓሉ የኢየሱስ ነው። እኛ በልተን ጠጥተን የምንጨፍርበት አይደለም። እሱን ብቻ የምናሳይበት ነው እንጂ የምግብ ጉዳይ አይደለም። አላ አረቄ፣ ቢራ ሁሉንም አንድ ላይ አድርገን ከዛ የኢየሱስ ላይ አይባልም። እንደዚህ አይነት የመጠጥና የጭፈራ በዓል አይደለም። አይወክልም ይሄ ነገር። ክብር ለኢየሱስ ይሁን። ባለቤት አለ፣ የናዝሬቱ ኢየሱስ ስሙ ይሁን። አሁን ገና የሚለው ቃል የጌታን ልደት አይወክልም። እኔ በጣም የሚገርመኝንና የሚያስቀኝን ነገር ልንገራችሁ። በዓላቱ በሙሉ ካራክተር አለው። አሁን ቡሄ ስትሉ ማን ነው? ደብረ ታቦር ላይ ጌታ ግርማ መለኮቱን ገለጠ። የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ያለውን ታሪክ መነሻ ያደርጉና ቡሄ ይላሉ። ቡሄ በሉ ያመላጣ ከየት ይምጣ ጣጣ እያሉ ጣጣ ያመጣሉ ማለት ነው። ምንም ከጌታ ግርማ መገለጥ ጋራ ግንኙነት የሌለው። ስለዚህ ሰው ከጌታ ቃል በላይ መላጣ ሰውዬ ነው የሚስሉት። የጌታን ግርማ ማየት አቃቱ ሰው። ሌሎችም በዓላት ላይ አሁን
ታቦት በጥምቀት የሚወጣበትን ጉዳይ ስትመለከቱ እኮ ኢየሱስ ወደ ዮርዳኖስ እንደወረደ እኛም እንጨት ተሸክመን እንወርዳለን ነው። እና ኢየሱስ ነው እንደ እንጨቱ። ምን ልላችሁ ፈልጌ ነው፣ እያንዳንዱ በዓል ላይ የጌታ ያልሆኑና ከእግዚአብሔር ቃል ያላገኘናቸው ተረት ተረቶች ስፍራ ይዘዋል። ሰው ከክርስቶስ በላይ የገናን ጉዳይ ነው የሚያውቀው፣ ወንጌሉን አያውቀውም። ይህን ክፋት አሉንም ታዲያ ልደትን የምታከብሩ ከሆናችሁ ከኃጢአት የሚያድነው ብቸኛው መድኃኒት ኢየሱስ ነው፣ ሌላ የለም። ከኃጢአት ያነጹናል የምትሏቸው ተግባሮች በሙሉ ዜሮ ናቸው፣ አይጠቅሙም። ህዝቦቹን ሁሉ ከኃጢአት የሚያድን ስለሆነ ኢየሱስ ትለዋለህ። ኢየሱስ ማለት የሞት መድኃኒት፣ ከሞት የሚያድን፣ ከኃጢአት የሚያድን፣ ከሲኦል የሚያድን፣ ከገሃነም የሚያድን ማለት ነው። ይህንን ሳታምንና ከኃጢአት ሳትገላገል ንስሐ ሳትገባ ጌታን ሳትቀበል የምን ልደት ነው የምታከብረው? ድንኳን ሰባሪ ከሚለው ቃል ውጪ ምንም ሊገልጠው አይችልም። ስለዚህ ጌታ ኢየሱስ የኃጢአትን ሰንኮፍ የነቀለ ሰዎች ከእግዚአብሔር ጋር አንድ እንዲሆኑ ያደረገ ጌታ ነው። በልደቱ መድኃኒትነቱ ተገልጧል። ኢየሱስ መድኃኒት ነው ብለህ ልደት ካከበርክ አርሴማ እያልክ መድኃኒቴ አትልም፣ ተክልዬ እያልክ መድኃኒቴ አትልም፣ ነፍሴን አደራ በሰማይ አትልም፣ አትዘባርቅም። ኢየሱስ መድኃኒቴ ብለህ ልደት የምታከብር ከሆነ ይበቃል። በቃ አንድ መድኃኒት፣ አብ የመሰከረለት፣ መላእክቱ የመሰከሩለት፣ አባቱ የመሰከረለት፣ አብረውት የበሉና የጠጡ ከሱ ጋር ባደረበት እያደሩ በዋለበት እየዋሉ የአፉን ትምህርት የሰሙ የእጁን ታምራት ያዩ ደቀ መዛሙርቱ መስክረዋል። የኢየሱስን መድኃኒትነት ተቀበል። አንተ ብቻ ነህ መድኃኒቴ፣ ስለኔ ኃጢአት የሞተ ሌላ የለም፣ አንተን ነው ማምነው፣ ሌሎችን ሁሉ ከዚህ በኋላ ከሕይወቴ አውጥቻለሁ ልትል ይገባል። በዚህ የልደት ቀን ምነግርህ አንድ መድኃኒት ይኑርህ ወንድሜ። መታመምህን ካወቅ በኃጢአት መታመምህን፣ እረፍት ማጣትህን፣ ሰላም ማጣትህን፣ እየተጨነክ እንደምትኖር ውስጥ ይነግራል እኮ። ሰው ጌታን ካላገኘ አያርፍም። ባይዘወይ ለምን የፈለገ በዓል ላይ እንባ ከረዮ ብሎ አያከብርም? በሚቀጥለው ቀን ይቆዝማል። የነፍስ እረፍት፣ የህይወት እረፍት አይኖረውም ኢየሱስን ስላላገኘ። ስለዚህ ወንጌሉ ይገለጥ። ይሄኔ ነው ሲስተካከል፣ ያኔ ከባለ ልደቱ ጋራ ልደትን ማክበር የሚባለው ያኔ ነው የሚሆነው ማለት ነው። ያላመናችሁትን ያልተቀበላችሁትን ነገር ከዛ እንደገና በአደባባይ ኢየሱስ ባል አይጋጭ። ብቻውን ያድናል ብሎ የሚያምኑ ሰዎች የሚያከብሩት በዓል ነው ይሄ እንጂ በ56 መንገድ መዳን አለ ብሎ እንደገና አንድ ኢየሱስ ልደት አይባልም፣ ይጋጫል። መጀመሪያ ኢየሱስን መቀበል ይቀድማል። ህይወት እሱ ብቻ እንደሆነ፣ መድኃኒት እሱ ብቻ እንደሆነ ማመን፣ ፈዋሽ እሱ ብቻ እንደሆነ መቀበል፣ እውነትና መንገድ ህይወት ኢየሱስ ክርስቶስ ብቻ እንደሆነ የተቀበሉ ሰዎች የሚያከብሩት በዓል ነው። ቻው። ሌላ የመጠጥና የጭፈራ አይደለም። ሰምታችኋል። ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ብቻውን ያድናል። ኑ ወደ ኢየሱስ። ሰሞኑን ድሮ ጽዋ ማህበር ሲጠጣ ከዛ በኋላ ትንሽ የታድሶ እንቅስቃሴ መጣና አይ ጠላውን አቁመን በውሃን ጀምር ተባለ። ከዛ በኋላ የገባው ወንጌል የገባው አንድ 10 ሰው አለ። በቃ በውሃና ዳቦ ውሃ፣ ግን ያው ጽዋው ይከበራል። ውሃ ዳቦ፣ ውሃ ዳቦ። ከዛ አንዳንድ ሰዎች አሉ ወንጌል ያልገባቸው ወገኖቼ፣ እንደ አባቶቻችን በጠላ ነው ማድረግ ያለብን አሉ። አይ መጽሐፍ ቅዱሳዊ ነገር እኮ የለውም ጠላው ምን አይደለም። አይ መሸረብ ሲፈልግ ምንድን ነው የምታረገው? ጥቅስ የለም። ከዛ ምን ታረጋለህ? ተረጎሙ። አንድ ወዳጃችን ምንድነው መሰላችሁ ጠላው ትርጉም አለዋል። መጀመሪያ አሻሮ በብረት ምጣድ ላይ ወደዚህ ሲማሰል በእሳት እየተለበለበ ጌታችንን አይሁድ ወደ ግራ ወደ ቀኝ ያዳፉትን ለማስታወስ ነው አለ። በእሳት መቃጠሉ መከራው ነው፣ ደሞ ቀይ መሆኑ ደሙ ነው አለ። ከመሃላችን አንድ ትልቅ አስተዋይ ሰው ነበርና ምን አለ? ኦኬ አተላውሳለሁ። የሆነ ነገር ማድረግ ስትፈልግ ጥቅስ የለውም፣ ያለህ አማራጭ መላ ዘዴ መፍጠር። ይሄ ታወቀ ነገር ነው። ብዙ ነገር እንደዚህ በልምድ በሰዎች አፈ ታሪክ በሆነ ነገር ነው የሚያደርገው። በትክክል ከመጽሐፍ ቅዱስ አምጣት ተጨባጭ ነገር የለም አሉ ነው እንትና አሉ በቃ። ኧረ በኢየሱስ ከዚህ ጉድ ክርስቶስ ነፃ ያወጣል። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ሰውየንም
ምቀኝነት በነገራችን ላይ ከበሽታዎች ሁሉ በሽታ። ቅናት ታውቃላችሁ መንፈሳዊ ካንሰር ነው፣ አጥንትን ይበላል። ይሄ ምቀኝነት የሚባለው ጉዳይ ደግሞ በሌላ ሰው ጥቅም ማዘን ማለት። አሁን ለምሳሌ እኔ ቶሎ ቶሎ ብተነፍስ አየር ያጥራችኋልና አያጥራችሁ፣ ለምን ተነፈሰ ብሎ ማዘን። ያ ሰው የተጠቀመው ጥቅም አንተ ኢኮኖሚ ላይ የሚቀንሰው ነገር እስከሌለ ድረስ ማዘን። እንዴት ቀና ቀና አለ ተሳካለት ብሎ ማዘን፣ እሱ ምቀኝነት ይባላል። ይሄ ደስ የሚል ቆንጆ መልእክት ነው። ሰው ስኬት ላይ በሰው ነገር ላይ የሚታዝኑ ሰዎች እንዲሁ ከመሬት ተነስታችሁ በጣም ፊታችሁ የሚቀያየር በሰላም ነው አደጋ ውስጥ ናቸው። በጣም ከባድ በሽታ ነው። ክርስቶስ ከዚህ ጉድ ነፃ ያወጣል። ንስሐ ግቡ፣ ተመለሱ። ኧረ በኢየሱስ ስም ይንንም እንኳን ክርስቲያኖ እንኩኝ እሰይ እሰይ እንኳን ክርስቲያኖ እንኩኝ እልል በልቤ ገብቶ ሰላሙን ሰጠኝ አማኑኤል። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። መልካም በዓል።